ሰላም ተማሪዎች እንግዲህ አሁን ሰበር ዜና ተሰምቷል ማለት ነው። እንግዲህ እሱ ምንድነው ተማሪዎች ከምሽቱ 1 ሰዓት ጀምሮ ውጤታቸውን ማየት ይችላሉ። የትምህርት ምዘና ፈተናዎች አገልግሎት ኤጀንሲ እንግዲህ በአሁኑ ሰዓት ይሄን ነገር አስታውቋል ማለት ነው። የ2018 ትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ውጤት የሚገለጽበት አድራሻዎችም በዛው ይፋ ሆኗል ማለት ነው። እንግዲህ ተማሪዎች ዛሬ ከምሽቱ 1 ሰዓት ነሐሴ 19 ማለት ነው ከምሽቱ 1 ሰዓት ጀምሮ 100% ሪል የሆነው ማየት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ቴሌግራም ቻናላችን ላይ አዲስ ሳይንቲፊክ ናውሌጅ ብለን ውጤት ሲገለጽ የምታዩበትን ድረገጽና የቴሌግራም ቻናል እና በአጭር ጽሁፍም የምትመለከቱበትን 3 አማራጮች ይዘንላችሁ መተናል። የምታዩበትን ሪል የሆነ ማለት ነው። ይሄን ቻናላችንን አዲስ ሳይንቲፊክ ናውሌጅ በሚለው ቻናላችን ጆይን በማድረግ እነዚህ ድረገጾች ላይ በመምጣት ማየት ትችላላችሁ ማለት ነው። እንግዲህ በቀላሉ ለማየት ምንድነው ማለት ነው የምታደርጉት? ለምሳሌ ውጤት የሚገለጽበት ማስፈንጠሪያዎች እንደ ድረገጽ ያሉት ለምሳሌ እዚህ ጋር እንዲ በመንካት ማለት ነው እንግዲህ ቀጥታ ወደ ዌብሳይቱ ይወስዳችኋል ሪዛልቱ የሚለቀቅበት። እዚህ ጋር አድሚሽን ነምበራችሁን በማስገባት ትጀምራላችሁ። ለምሳሌ 0037 ነው እንግዲህ የዘንድሮ የኢትዮጵያ አሴስመንት ኤንድ ኤግዛሚኔሽን ሰርቪስ የሰጠው የመጀመሪያ ኮድ። ከዛ ቀጥሎ እንግዲህ የናንተን ሌላው አራቱን የቀሩትን ዲጂቶች በማስገባት ፉል ኔም የሚለው ቦታ የመጀመሪያ ስሙን ለምሳሌ አበበ ከሆነ ተፈታኙ አበበ በማለት ይችኛውን የፕራይቬሲ ሰክሰስ ማለታችሁን ቼክ ታደርጋላችሁ። ደን ቼክ ሪዛልት የሚለውን ብቻ ነው ማለት መጫን የሚጠበቅባቸው። እንግዲህ እዚህ ጋር እንደምታዩት the result is not released ይላል which is 1 ሰዓት ላይ ማየት ትችላላችሁ ማለት ነው ከሰዓታቶች በኋላ። በዚህኛው በመጀመሪያው ማየት ትችላላችሁ ማለት ነው። በመጀመሪያው አማራጫችሁ ይሄናል። እንግዲህ አንድ እውነታ ምንድነው በጣም ጭንቅንቅ ይበዛበታል። በዛ ምክንያት እንግዲህ እዚህ ጋር ቴሌግራም ቻናል ላይ በመግባት እዚህኛው ላይ እንግዲህ እንደምታዩት EAES ቦት በሚለው ይሄ ቦት ላይ ማለት ነው በመግባት ማየት ትችላላችሁ። እንግዲህ እሱን ለማየት ምንድነው እዚህ ጋር እንዲ ኮፒ ታረጉታላችሁ ይሄን ዩዘር ኔም በቀላሉ እዚህ ጋር እንደምታዩት ማለት ነው። ኮፒ ካደረጋችሁት በኋላ ትወጡና ወደ ቴሌግራማችሁ ላይ ሰርች ማድረጊያ ቦታ እንዲ ብላችሁ ሰርች ካደረጋችሁ በኋላ ይሄኛው መጀመሪያ የሚመጣላችሁን ክሊክ በማድረግ ቼክ ታረጋላችሁ ማለት ነው። ቼክ ሪዛልት የሚለውን ትነካላችሁ። እንግዲህ እንዲህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ምን ታረጋላችሁ? አድሚሽን ነምበር እዚህ ጋር ታስገባላችሁ ማለት ነው። አድሚሽን ነምበራችሁን ታስገባላችሁ። ዘን ፈርስት ኔም ታስገባላችሁ። እንግዲህ በዚህኛው አማራጭ መጠቀም የምትችሉ ይሆናል ማለት ነው። እንግዲህ ይሄኛውን አማራጭን ካልተመቻችሁ ከኢንተርኔት ደግሞ ማይመቻችሁ ቦታ ከሆናችሁ በኤስኤምኤስም ማለት ትችላላችሁ ማለት ነው። የአሁኑ መረጃችን አሁን በደረሰን ይሄን ይመስል ነበር። ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለቀጣይ ደግሞ አዲስ መረጃ ሲኖር መናሳውቃችሁ ይሆናል። እንግዲህ ለሁላችሁም ለኢትዮጵያ የ2018 ተማሪዎች መልካም ፈተና በማለት እንሰናበታችኋለን።